ምን ያደረግሽ ነው? ወተን ፈታ እንበላልከኝ እና እዚህ ነው እንደ ፈታ ምንለው? ለኔ ውጪ እንዳለ ነው የሚሰማኝ። ቆይ ግን ባልሽ ባይሽስ? እሱን ተው እባክህ። ለራሱ ጥምብዝ ብሎ ሰክሮ ከመቀመጫው ላይ መነሳት አይችልም። ይሄንን ቀን በጉጉት ስትጠብቂ ነበር የሚመስለው? በጣም በጉጉት ስትጠብቀው ነበር። ምን ትሰራላችሁ እናንተ ሴሰኞች አመንዝሮች? እንዴ ቆይ አንተ ራሱ እዚህ ምን ትሰራለህ? ገብተህ አተኛም እንዴ? እኔ ስተኛ ምን አባሽ ታረጊ ነው ከልጄ ጋር? ብተኛ ባልተኛ ምን አገባኝ? አሁን ናሽሽ ልቀቂ። አባዬና ናቲ አስቀድመው ያሰቡትን እቅዳቸውን ለመፈጸም አሁን ላይ ከሌላ ጊዜው በተሻለ አሪፍ የሆነ እድል አግኝተዋል። ከአባቱ የቢሮውን ቁልፍ ሰርቆ ስለ ትሁት ልጅ መረጃ ለማግኘት የሞከረው ናቲ ያሰበው ሳይሳካ ቀርቶ ስለ ትሁት ልጅ ምንም አይነት ፍንጭ ባያገኝም፣ ነገር ግን አባቱ ገዛኸኝ ወደ እስር ቤት ሊከትበት የሚችል ትልቅዬ መረጃ በእጁ አስገብቷል። ይህ በእንዲህ እንዳለ አባዬ በትሁት መጥፋት፣ ስልክ አለማንሳት የመሳሰሉ ባህሪዎችም ግራ ተጋብቶ ምን እየተፈጠረ እንዳለ ለናቲ እንዲያጣራ ይነግሩታል። ነገር ግን በሰዓቱ ምንም አይነት ፍንጭ ማግኘት አልቻለም ነበር። ምክንያቱም ትሁት ተደውሎላት የታገተችውን የትንሽዬ ልጇን የፍርሃት ድምጽ ከሰማች በኋላ በንዴት ከገዛኸኝ ጋር በተፈጠረ ግጭት ገፍትሮ ጥሏት ራሷንም ከሳተች በኋላ የድሮ የዓለም ክፍል ውስጥ እንደለመደው አስገብቶ ቆልፎባታል። ሙሉ ቀኑንም ፈልጎ ያላገኛት ናቲ ከረፈደም ቢሆን የትሁትን የድረሱልኝ ጩኸት ሰምቶ ያለችበትን ቦታ አውቋል። ናቲ ትሁትን ከነ ልጇ ከገቡበት ችግር አስወጥቶ እናቱንስ በምን አይነት መንገድ በድጋሚ ማግኘት ይችላል? እናንተስ በናቲ ቦታ ብትሆኑ ምን ልታደርጉ ትችሉ ነበር? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ናቲ የአባቱ ቢሮ ገብቶ ሳይነቃበት መውጣት አልቻለም ነበር። ገዛኸኝ ደርሶበትም ምን እየሰራ እንዳለም ጭምር ጠይቆት ነበር። ነገር ግን ናቲ ራሱን እንደምንም አረጋግቶ ድሮ እናቱ ስራ ላይ በነበረችበት ጊዜ ያገኘቻቸውን ሰርተክፌቶች ፈልጎ እንደሆነና እሱን ያልጠየቀው ደግሞ ስለ እናቱ ምንም ነገር ሲጠይቀው ደስተኛ እየሆነ ስላልሆነ እንደሆነ ይነግረዋል። ገዛኸኝም ሰርተክፌቶቹ እዚህ እንደሌሉና እቤት ውስጥ እንደተቀመጠ ሌላ ቀን ሲመጣ እንደሚሰጠው ነግሮት ከቢሮ አስወጥቶ ይሸኘዋል። ናቲም ከዛ እንደወጣ በፍጥነት ትሁት ጋር ወደ ተቀጣጠሩበት ቦታ ነበር የሄደው። እሱም ቀጥሎ ዛሬ በጣም ደስ እንዳለውና ገዛኸኝን ወደ እስር ቤት ሊወረውርበት የሚችል ትልቅዬ መረጃ እንዳገኘም ይነግራታል። እሷም መጠንቀቅ እንዳለበትና ለሰውየው ምንም ነገር እንዳይነግረው ታስጠነቅቀውና ይለያያሉ። በዛን ሰዓት ገዛኸኝ ቢሮ ተቀምጦ ስልኩን የሚያወጣና ወደ አንድ ቦታ ይደውላል። አባዬ ጋር ነበር። ስልኩን የሚያነሱትና ማን እንደሆነ ስላላወቁ ሰላምታ ከተለዋወጡም በኋላ ስለ ማንነቱ ይጠይቁታል። እሱም ቀጥሎ እየቀለድክ ነው? ገዛኸኝ ነኝ ትሁትን ማሰራት ሰውዬ ብሎ ይለዋል። አባዬም ይቀጥልና አንተ ነህ እንዴ? ወደ ቢሮህ ልመጣ አስቤ ነበር። ትሁት ወደ ቤት መጣ አታውቅም፣ ስልኳም አይሰራም፣ ፈልጊያት ነበር ብሎ ሲለው ገዛኸኝም በንዴት የደወልኩት እኮ እኔ ነኝ ብሎ ሲለው አባዬም በጣም ይቅርታ ጨንቆኝ ስለነበረ ወደ ራሴ ጉዳይ ገባሁኝ፣ ግን አሁን ምን ልታዘዝ ብሎ ይጠይቀዋል። ገዛኸኝ የሚቀጥልና ትሁት የኔን የሆነ ንብረት ወደ አንተ ጋር አምጥታለች ብሎ ሲለው አባዬም ምንድነው እያልከኝ ያለህ? ትሁት ሌባ አይደለችም፣ እኔም የሌባ ተቀባይ አይደለሁም ብሎ ይለዋል። ገዛኸኝ የሚቀጥልና ውሸቱ ምንም አይጠቅምህም፣ ግን እኔ ምንም ነገር ማድረግ እንደምችል ወቅልኝ እሺ ብሎ ሊያስፈራራው ሲሞክር አባዬም የምትችለውን አድርግ፣ ግን እኔ ትሁት ካልደወለችልኝ ወደ ፖሊስ ጋር እንደሚሄድ ወቅ ብሎ ሲለው ገዛኸኝም እኔ አልፈራም፣ የምፈራ መስሎ ከሆነ በጣም ተሳስተሃል ብሎ ሲለው አባዬም ቆይ አሁን ካልፈራህ አልፈራም ብሎ
መፎከሩን ምን አመጣ ብሎ ሲመልስለት ገዛኸኝም በንዴት ስልኩን ጆሮ ላይ ይዘጋውና ወደ ቤቲ ጋር ደውሎ ቢሮ እንደሚፈልጋትና በፍጥነት እንድትመጣ ነግሯት ስልኩን ይዘጋዋል። ቤቲም እንደተባለችው ተቻኩላ ልትወጣ ስትል ትሁት ታገኛትና ቤቲ በሩን ቆልፈሽብኝ ልትሄጂ ነው እንዴ ብላ ትጠይቃታለች። ቤቲም በሩን አልቆልፎም፣ ግን ተጠንቀቂ፣ እያንዳንዱ እርምጃሽ ከልጅሽ ህይወት ጋር ይገናኛል ብላ አስፈራርታት ጥላት ትሄዳለች። ከትንሽ ቆይታም በኋላ ናቲና ትሁት ተቀምጠው ማውራት ይጀምራሉ። በመሃልም የትሁት ስልክ ይጠራና ታነሳዋለች። በዚህ ሰዓትም ነው የልጇን የፍርሃትና የጭንቀት ድምጽ ሰምታ በሐዘን መሬት ላይ ተቀምጣ ስቅስቅ ብላ ያለቀሰችው። ናቲም እንደምንም እሷን ለማረጋጋት መሞከር ይጀምራል። በዛን ሰዓት ቤቲ ወደ ገዛኸኝ ቢሮ ሄዳ ደርሳ ነበር። ገዛኸኝም ቀጥሎ ናቲ ቢሮውን ሲበረብር እንደደረሰበትና የፈለገውን ነገር ባያገኝም ነገር ግን እነሱ መጠንቀቅ እንዳለባቸው አደጋ ውስጥ የሚከታቸው ነገር አግኝቶ ቢሆን ሊመራቸው እንደማይችል ይነግራታል። በዛን ሰዓትም ነው ገዛኸኝ ለምሳ ለብቻው ወደ ቤት ሲመለስ ከትሁት ጋር በተፈጠረው ግጭት ገፍትሮ ጥሏት እየጎተተም ወስዶ ወደ ዓለም የድሮ ክፍል አስገብቶም የቆለፈባት። ከሰዓታት በኋላ የትሁት ስልክ አለማንሳት እንዲሁም ወደ ቤት አለመምጣት ያስጨነቀው አባዬም ወደ ናቲ ጋርም ደውሎ ትሁት ጋር በተደጋጋሚ ደውሎ ስልክ እንደማታነሳ ይነግረዋል። ናቲም ቅድመ ቤት ውስጥ አብረው እንደነበሩና አሁን ላይ ዕቃ ለመግዛት ወጣ ሊሆን እንደሚችል ሲነግረው አባዬም ስትመጣ እንድትደውልለት እንዲነግራት ይነግረውና ስልኩ ይዘጋል። አመሻሹ ላይ ቤቲና ናቲ አንድ ላይ ተቀምጠው እያወሩ በመሃልም ናቲ ዛሬ ከሰዓት ትሁትን እንዳላያትና የት እንደሄደች ሲጠይቃት ቤቲም የት ትሄዳለች ብለህ ነው የልጇ ጉዳይ መፍትሄ እስካላገኘ ድረስ ከዚህ ቤት ንቅንቅ ማለት አትችልም ብላ ትለውና ተነስታ እራትም አቀራርባ እየበሉ ማውራታቸውን ይቀጥላሉ። ናቲም በመሃል ለምን ወተን አንድ ሁለት አንልም የሚል ሐሳብ ሲያመጣ ቤቲም ዛሬ ደግሞ ምን ተገኝቶ ነው ያለ ወትሮህ ከኔ ጋር እንደዚህ መነጋገርህ ይገርማል፣ ይሄ ነገር ምኑም አልጣመኝም፣ ምን ነው የእንጀራ እናትህን ልታሽኮርመማት እየሞከርክ ነው እንዴ ብላ እያለችው ባለበት በመሃል ለናቲ አባዬ ደውልለትና የትሁትን ልጅ ያገቷት ሰዎች ደውለው እንደነበርና ሊያስፈራሩት እንደሞከሩም ይነግረዋል። ናቲም ብዙ መጨነቅ እንደሌለበትና ነገሮችን በራሱ መንገድ እንደሚፈታቸው ነግሮት ስልኩ ይዘጋል። ራታቸውንም በልተው ከጨረሱ በኋላ ቤቲ ወደ መጸዳጃ ቤት ሄዳ ራሷን አሰማምራ ተኳኩላ ወደ ናቲ ጋር አብረው እንዲጠጡ መጠጥ ይዛ ትመጣለች። መጠጣቸውንም ይዘው አንድ ሁለት እያሉ በመሃልም ገዛኸኝ ጥምብዝ ብሎ ሰክሮ ወደ ቤት ይመጣል። በዛን ሰዓትም ነው ናቲና ቤቲ ደግፈው ወደ መኝታ ቤቱ እየወሰዱት ባሉበት የትሁትን የጩኸት ድምጽ የሰሙት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩን ክፍል በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።